የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በእነ አቶ ጌታቸው ረዳ የተመሰረተ አዲስ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ ምዝገባ ፍቃድ አግኝቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳና የእርሳቸውን ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተ አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አግኝቷል። ዴሞክራሲያዊ ስምረት ትግራይ የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸው ተብሏል። የአዲሱ ፓርቲ የሚዲያና ኮሙኒኬሽን ዘርፍ አስተባባሪ ሆኖት አቶ ረዳይ ሀለፎም እንደተናገሩት ስምረትን ለማስመዝገብ ለኢትዮጵያ ምርጫ ቦርድ የቀረበው ከ2 ሳምንት በፊት ነበር። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበውን ጥያቄ ተከትሎ አስተባባሪዎቹ በትላንትናው ዕለት ጊዜያዊ የምዝገባ ፍቃድ ሰርተፊኬት ከምርጫ ቦርድ መቀበላቸውን አቶ ረዳይ ገልጸዋል። የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነው ሊቨርፑል ደጋፊዎች ደስታቸውን እየገለጹ ሳለ አንድ ግለሰብ በመኪና ባደረሰው አደጋ በርካቶች መጎዳታቸውን ቢቢሲና ዓለም አቀፍ ሌሎች መገናኛ ብዙሃን እየዘገቡት ይገኛሉ። በ10 ሺዎች የሚቆጠሩ ደጋፊዎች ናቸው ከአደባባይ ወጥተው የነበሩት። እንግዲህ በዚህም አደጋ በርካቶች መጎዳታቸው ተሰምቷል። 4 ህጻናትን ጨምሮ 27 ሰዎች ወደ ሕክምና ተቋማት ሄደዋል። 2 ሰዎች ላይ ከፍተኛ ጉዳት እንደደረሰ ከቢቢሲ ላይ ያገኘሁት መረጃ ያመለክታል። ይህንን አደጋ አደረሰ የተባለው ደግሞ የ53 ዓመት ብሪታናዊ አደጋውን ማድረሱ ተጠርጥሮ በፖሊስ ቁጥጥር ስር መውደቁ ተሰምቷል። ይሄ አደጋ ግን ከፈጽሞ እንደ ሽብር ጥቃት ሳይቆጠርም ማለታቸውን ቢቢሲ ባለስልጣናቱን ጠቅሶ ዘግቧል። ሩሲያ በዩክሬን ላይ የሰው አልባ አውሮፕላንና የሚሳኤል ጥቃት ከፈጸመች በኋላ የአሜሪካው ፕሬዝዳንት ትራምፕ የሩሲያ ፕሬዝዳንት ፑቲን ፍጹም እብድ ሰው ሲሉ ወቅሰዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። በሩሲያና ዩክሬን መካከል ጦርነቱ ከተጀመረበት የአውሮፓውያኑ 2022 ወዲህ ትልቁን የወታደሮችና የሲቪሎች ልውውጥ መደረጉ ምናልባትም የሀገራቱ እልቂት አዘል ጦርነት መገባደጃ ይሆናል በተባለ ቅጽበት ሩሲያ በሁሉም አማራጮች ጥቃት መሰንዘሯ ከዘለንስኪ ስሞታ እስከ ትራምፕ ያልተገመተ ምላሽ እንዲሰነዘር ምክንያትም ሆኗል። ትራምፕ ዝምታን መምረጡ ለሩሲያ ግፋ በለው እንዲሆን አድርጓል የሚል ስሞታቸውን ወደ ነጩ ቤተ መንግስት ላሰሙት ዘለንስኪ የትራምፕ ምላሽ በእርግጥም ፑቲን ፍጹም እብድ ሰው ነው የሚል ይሆናል ብሎ የገመተ አልነበረም። ቀድሞውኑ ትራምፕ በአንድ በኩል ለሩሲያው ፕሬዝዳንት ቭላድሚር ፑቲን ያላቸው አድናቆት ብዙ ርቀት እንዳይጓዙ ማድረጉ፣ በሌላ በኩልም ፑቲን እጅግ የሚገመቱ ሰው አለመሆናቸው የአሸማጋይነት ሚናም በመወጣት ለሀገራቸውም ለራሳቸው ስምም የክብር ካባን ለመደረብ የሚቻል አልሆነም። ከወትሮ የተለየው የአዛውንቱ ፕሬዝዳንት ትራምፕ ፑቲን ፍጹም እብድ ሰው ነው የሚለው ንግግራቸው ያልተጠበቀ ከመሆኑም በላይ ትዕግስታቸው ማለቁን ያሳበቀም ሆኗል። ካሁን ቀደምም ከእንግዲህ ወዲያ ትዕግስቴ እያለቀ ነው ማለታቸውና የአሁኑ እብድ የሚለው ክፉኛ ሸንቋጭ ንግግራቸው ሀገራቱን ማስማማት የሚችሉበት ቀሪ የተስፋ ጭላንጭል አለመኖሩን የሚያሳይም ሆኗል። ይህንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። የሩሲያ ዩክሬንን ለ3 ዓመታት የተሻገረ ሰውም ቁስም ጨራሽ ጦርነት እንዲቋጭ የማድረግ ተስፋ የተጣለበት ከጦርነቱ ወዲህ ለመጀመሪያ ጊዜ በሀገራቱ ከፍተኛ ተወካዮች መካከል በቱርክ የተደረገው የፊት ለፊት ንግግር ነበር። ይህ በዚህ 2 ሳምንታት የተደረገው ንግግር በእርግጥም ከጦርነቱ መጀመር ወዲህ ከፍተኛው የእስረኞች ልውውጥ የተደረገበትን ስምምነት ያስገኘ በመሆኑ የተወደሰና ፈርቀዳጅ በሚል የተሞካሸ በመሆን መጠናቀቅ ችሏል። ያም ቢሆን ግን በስምምነቱ መሰረት እያንዳንዳቸው 1000 የጦር እስረኞችን የሚያለዋውጠው የስምምነት ጊዜ ሳይጠናቀቅ ሩሲያ ለቁጥር የሚታክቱ የሰው አልባ አውሮፕላንና የሚሳኤል ጥቃቶችን ማዝነብ መቀጠሏ ውግዘት ያስተናገደ ጉዳይም ሆኗል። 12 ሰዎች ሲቀጠፉ በርካቶች ለአካል ጉዳት የተዳረጉበት የሩሲያ ጥቃት ከ3 ዓመታት በላይ በዘለቀው ጦርነት ትልቁ የአንድ ጀንበር ጥቃት ነው ሲሉ የዩክሬን አየር ኃይል ቃል አቀባይ ዩሪ ይህናት ተናግረዋል። ለጥቃቱ ሩሲያ ኢራን ሰራሽ ሰው አልባ አውሮፕላኖችና የተለያዩ አይነት ሚሳኤሎችን ጥቅም ላይ ያውላለች ሲሉም ከሰዋል። የዩክሬን የሀገር ውስጥ ጉዳይ ሚኒስትር ኢጎር ክላይመንኮ በበኩላቸው በሲቪሎች ወይም በንጹሃን ላይ ያነጣጠሩ የተቀናጀ ርህራሄ የለሽ ጥቃት ሲሉም ጠርተውታል። የምዕራቡ ዓለም አጋሮቻቸው በሩሲያ ላይ የሚጥሉትን ማዕቀብ ከዚህም በላይ እንዲጨምሩ ተማጽኖ ያቀረቡት ዘለንስኪ ደግሞ አሜሪካና አውሮፓ ለሩሲያ ማስጠንቀቂያ ቢሰጡም ሩሲያን ማስቆም በሚያስችል መንገድ አልተሳካምም ብለዋል።
ከሁሉም በላይ በሩሲያ አመራሮች ላይ ጠንካራ ጫና ካልተደረገ በስተቀር ይህ ጭካኔ ሊቆም አይችልም ሲሉም ተደምጠዋል። በተለይም ደግሞ አሜሪካ ዝምታን መርጣለች የሚል የነገር ጦራቸውን ወደ ነጩ ቤተ መንግስት የሰነዘሩት ዘለንስኪ በእርግጥም ያዛውንቱን ትኩረት በቀጥታ ያገኙበት ሆኗል። ለዚህም ማስረጃ ሆኖ የሚቀርበው ፕሬዝዳንት ትራምፕ የዘለንስኪን ንግግሮች ነገር ያበላሻል በሚል ብቻ የሚያልፉት አለመሆኑ ነው። ትራምፕ ቀጥለውም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለሀገሩ ምንም አይነት ውለታ እየሰራ አይደለም ብለዋል። ካፉ የሚወጣው ነገር ሁሉ ችግር ይፈጥራል፣ ይህ ደግሞ ቢቆም ይሻላል ሲሉም ብስጭታቸውን ገልጸዋል። አዛውንቱ የአሸማጋይነት ሚናው እንዳይሳካ ምናልባትም ፑቲን ብቻ አይደሉም እንደማለትም ይቆጠራል። በዚህ ሁኔታ የሀገራቱ ጦርነት ልባት ሊያገኝ የተቃረበ በመሰለ ቁጥር ዳግም እየተቀጣጠለ ለሀገሪቱም ለተቀረው ዓለምም ረፍት እየነሳ ይገኛል። በተለይም ደግሞ ይደረጋሉ የሚባሉ የተኩስ አቁም ስምምነቶች ለሀገራቱ የጊዜ መግዣ ከመሆን አልዘለሉም። ይህም ገና ከጅምሩ በምርጫ ቅስቀሳቸው ወቅት ወደ ነጩ ቤተ መንግስት ከተመለስኩኝ ጦርነቱን ለማስቆም የሚወስድብኝ 24 ሰዓታትን ብቻ ነው ላሉት ትራምፕ አሁንም ድረስ መፍትሄ ያጡለት እንደሆነ ቀጥሎ ተስፋዬ እየተሟጠጠ ነው እስከ ማለትም ደርሰዋል። ተስፋቸው እየተሟጠጠ መሆኑን ከተናገሩ በኋላ ምናልባትም የሚያስከትለውን መዘዝ ያሳሰባቸው ፑቲንም ይሆኑ ዘለንስኪ ሁነኛ መፍትሄ ከተገኘ ጦርነቱን አንፈልግም ማለታቸው በትራምፕ በኩል ውዳሴ የተቸረው ጉዳይም ነበር። ምንም እንኳን ከጦርነቱ ወዲህ አንደኛውን በመወንጀል የቆዩት የሀገራቱ መሪዎች በአካል ለመገናኘት ፍቃዳቸውን ባሳዩበት ሁኔታ ራሳቸው በሚጠበቁበት የፊት ለፊት ንግግር ለዩክሬን ሹማምንት የማይመጥኑ አማካሪዎችን ልከዋል በሚል ከፍተኛ ወቀሳ የገጠማቸው ፑቲን ትራምፕን አስቆጥተውም ቆይተዋል። ያም ቢሆን ግን በስልክ ከተወያዩ በኋላ አዎንታዊ ውጤት ተገኝቷል በሚል ያበሰሩት ትራምፕ በማግስቱ ዋሽተዋል በሚል ያስከሰሳቸው ከመሆኑም በላይ የለም ፑቲን እያታለሉኝ ሳይሆን አይቀርም ብለውም ነበር። አሁን ደግሞ ነገሩ ይበልጥ ጎልቶ የነጩ ቤተ መንግስት ሰው ትራምፕ ፑቲን ፍጹም አብደዋል እንዲሉ ያስገደዳቸውን ድርጊት ተፈጽሞ ቅራኔ ውስጥ የከተታቸውም ሆኗል። ትራምፕ ለጋዜጠኞች እንደተናገሩት ከሆነም ሩሲያ በዩክሬን ላይ ለፈጸመችው ከስከዛሬው ሁሉ ለከፋው የሰው አልባ አውሮፕላንና የክሩዝ ሚሳኤል የጥይት ናዳ ተጨማሪ ማዕቀቦችን የሚያስጥልባት ጉዳይ ሆኖ እንዳገኙትም አልደበቁም። ፑቲን በሚያደርጉት ነገር ደስተኛ አይደለሁም ያሉት ትራምፕ ብዙ ሰዎችን እየገደለ ነው፣ እናም ፑቲን ምን እንደገጠመው አላውቅም፣ ከረጅም ጊዜ ጀምሮ አውቀዋለሁ፣ ነገር ግን ሮኬቶችን ወደ ዩክሬን በመላክ ሰዎችን ይገድላል፣ ይገርመኛል በሚል ሀሳባቸውን ያልቋጩት ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከሩሲያው ቭላድሚር ፑቲን ጋር ሁሌም በጣም ጥሩ ግንኙነት ነበረኝ፣ ነገር ግን የሆነ ነገር ገጥሞታል፣ እሱ ፈጽሞ አብዷልም ብለዋል። ፑቲን ያለምንም ምክንያት በዩክሬን ላይ ሚሳኤሎችና ሰው አልባ አውሮፕላኖችን እየተኮሰ ብዙ ሰዎችን መግደል መቀጠሉ ሩሲያን ለውድቀት የሚዳርግ ነው ሲሉም አስጠንቅቀዋል። ይህ እየተባለ ባለበት ሁኔታም ፑቲን ከሁሉም ወገን ለሚሰነዘርባቸው ወቀሳ ጆሮ ዳባ ብለው ይልቁንም ለሚቀጥሉት 20 ዓመታት ስትራቴጂካዊ አጋር የሆነችው ኢራን የእጅ ውጤት አርፎባቸዋል በተባሉ ክሩዝ ሚሳኤሎች የዩክሬንን ሰማይ እያስጨነቁ ይገኛል። በመሪዋ ስሞታ እያሰማች የምትገኘው ብሎም ለሩሲያ ምላሽ በመስጠት የተጠመደችው ዩክሬን በሩሲያ የጸረ ሰው አልባ አውሮፕላን መቃወሚያ ገሚሱ ከመሬት እየተደባለቀባት ቀሪውም ሰማይ ላይ አመድ እየተደረገባት ትገኛለች። አሁን ፑቲን ከዩክሬን ጋር የተኩስ አቁም ስምምነት ማድረግ የሚያስጨንቃቸው አለመሆኑን እየታየበት ያለው አውዳሚ ጥቃት ሆኗል። ምናልባትም እስከ መጨረሻው ተዋግቶ ዩክሬን ኔቶን ካልተቀላቀልኩ የሚል ውጥኗን ለመተው እጅ እስከምትሰጥ ድረስ ካልደረሰች ስጋት መሆኑ አይቀርም በሚልም አቋማቸው የጸኑ መሆኑንም አመላካች አድርገዋል። የአውሮፓ ህብረት ሀገራቱ ጦርነትን የሚያቆሙበትን ፍቱን መፍትሄ ከመፈለግ ይልቅ ሩሲያ ውስጥ የሚከት የማዕቀብ ናዳ መውረዱንም ቀጥሏል። ማዕቀብም ውግዘትም ያልገታት ሩሲያ ከቀናት በፊት የሩሲያው ፕሬዝዳንት ቭላድሚር ፑቲን በጎበኛት ከረስክ ክልል ድንበር ላይ ወታደሮቿ በየቀኑ ወደፊት መግፋታቸውን ቀጥለዋል ነው የተባለው። ካለፈው ሳምንት ጀምሮ ደግሞ የሩሲያ ጦር ከከረስክ ጋር በሚያዋስነው የዩክሬን ሰሜናዊ ምስራቅ ሱሚ ክልል ውስጥ ወደ ካርኪቭ ክልል እየገሰገሰ መሆኑ እየተነገረ ነው። የትራምፕ ልዩ መልእክተኛ ኪት ኬሎግ የሩሲያን ጥቃት በተመለከተም በኤክስ ገጻቸው ላይ ከሩሲያ ጥቃት በኋላ በዩክሬን ዋና ከተማ ሰሜን የሸፈነ ጭስ የሚያሳይ ፎቶ በማስቀመጥ ኬሎግ ይህ ኬብ ነው ብለዋል። ኬሎግ ቀጥለውም ሴቶችና ህጻናትን መግደል በ1977 ንጹሃንን ለመጠበቅ የተነደፈውን የጄኔቫ የሰላም ስምምነቶች መጣስ ነው ሲሉ ወቅሰዋል። ጥቃቶችን አሳፋሪ ሲሉ የጠሯቸው ኬሎግ ግድያው ይቆምም ብለዋል። ወገንተኝነታቸው ለዩክሬን በማሳየት እውቅና ያላቸው የፈረንሳዩ ፕሬዝዳንት ማክሮን በፑቲን ላይ ግዙፍ ማዕቀቦች እንዲጣሉም ጥሪ አቅርበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቅርቡ ፑቲንን በዩክሬን ላይ የጅምላ ጥቃት በማድረስ ፍጹም እብድ ሰው ነው ሲሉ የከሰሱት ትራምፕ
የሩሲያው መሪ ስለ ጦርነቱ ያደረጉትን ማታለል ማየት መጀመራቸውን አምነዋል ሲሉም ተናግረዋል። ወዲህ ደግሞ ለሩሲያ ጥብቅ ወዳጅ የሆነችው ሰሜን ኮሪያ የመከላከያ ልዩ ሰልጣኞችን ወደ ሩሲያ በመላክ አጋርነቷን አሳይታለች። በተለይም የመከላከያ ልዩ ሰልጣኞች በአውሮፕላኑ ኢንዱስትሪ ውስጥ ቁልፍ ሚና የሚጫወቱ የተባለላቸውም ናቸው። በቀጣይም ሰሜን ኮሪያ በግብርና፣ በቤት ግንባታና በመንገድ ስራ ዘርፎች ድጋፍ የሚያደርጉ ሰራተኞችን ወደ ሩሲያ ለመላክ እየተዘጋጀች ነውም ተብሏል። ባለፈው ወር የሰሜን ኮሪያ ወታደሮች ከዩክሬን ጋር በተደረገው ጦርነት ከሩሲያ ጦር ጋር እየተፋለሙ መሆናቸውን ለመጀመሪያ ጊዜ ፑቲን አምነዋል። በተለይም ሩሲያና ሰሜን ኮሪያ በ2024 ራሳቸውን ከጥቃት ለመከላከል የአፋጣኝ ወታደራዊ እርዳታ የስትራቴጂ አጋርነት ስምምነትም ተፈራርመዋል። በዚህ መልኩ ዩክሬንም ሆነች ሩሲያ ራሳቸውን በወታደራዊ አቅም እያጠነከሩ አውዳሚ ጦርነቱን እያስቀጠሉ ባለበት ወቅት መፍትሄ ያመጣሉ ተብለው ተስፋ የተጣለባቸው ትራምፕ ሳይቀር ተስፋ ወደ መቁረጥ እየተሸጋገሩ ይገኛል። በእርግጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን ጦርነቱን ማቆም አይፈልግም ሲሉ ለአውሮፓ መሪዎች በሚስጥር ማሳወቃቸው መቀመጫውን በኒውዮርክ ሲቲ ያደረገው ታዋቂው ዘ ዎል ስትሪት ጆርናል ጋዜጣ ምንጮቹን ዋቢ አድርጎ መዘገቡም ይታወሳል። እናም ሰውየው እንዲህ በአደባባይ ፑቲንን ባልተጠበቀ መልኩ መናገራቸው በሂደቱ ተስፋ እየቆረጡ መሆናቸውን የሚያመላክትም ሌላ ማሳያ ነው። ይህም ካሁን ቀደም የሀገራቱ ጦርነት ገፈት ቀማሽ ከመሆን ያልዳኑ ሀገራትንም ይሁን የጉዳዩ ባለቤቶቹ ሩሲያና ዩክሬንን በሰውም በቁስም እያወደመ መቋጫው መቼውን በሚል ማስጨነቁን ቀጥሏል። በቀጣይ እስከ ወትሮ በተለየ መልኩ ተፋፍሞ የቀጠለው የሩሲያ ዩክሬን ጦርነት ወዴት ያመራ ይሆን የሚለውም ይጠበቃል። ከዚሁ አለፍ ሲልም በፑቲን ድርጊት የተበሳጩት ትራምፕ ራሳቸውን ከአደራዳሪነት አውጥተው ከዩክሬን ጎን ቆመው ከእርሳቸው የቀደሙት ባይደን ያደርጉት እንደነበረው ለዩክሬን የሚያደርጉትን ድጋፍ አጠናክረው ይቀጥላሉ ወይስ ከጉዳዩ ራሳቸውን ሙሉ በሙሉ ያገላሉ የሚለውም በቀጣይ የሚታይ ይሆናል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ አልጀዚራንና ዘጋርዲያንን በዋቢነት ተጠቅመናል።